በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 22 ቀን ሊቀ መላእክት ቅዱስ ኡራኤል። ኢዮር፣ ራማና ኤረር የተባሉ 3 የመላእክት ከተሞች አሉ። እግዚአብሔር ቅዱሳን መላእክትን ከፈጠራቸው በኋላ በነገድ 100 በአለቃ 10 አድርጎ በ3 ሰማያት አስፍሯቸዋል። ኢዮርን በ4 ራማን በ3 ኤረርን በ3 ከፍሎ ነው በ10ሩ ከተማ ያሰፈራቸው። በዚህ መሰረት ኢዮርን ላይና ታች አድርጎ በ4 ከተማ ከፍሏታል። በእርሷም ያሉ መላእክትም በ40 ነገድ 4 አለቃ አድርጎ ከፍሏቸዋል። የመጀመሪያው ነገድ አጋይስት ይባላሉ። አለቃቸው ሳጥናኤል ነበር። እርሱም የመላእክትን ሁሉ ጸሎት ወደ እግዚአብሔር ያሳርግ ነበር። ከክብሩ ሲዋረድ ቅዱስ ሚካኤል በምትኩ ተሹሟል። ሁለተኛው ነገድ ኪሩቤል ይባላሉ። እነርሱም መንበረ ሥላሴን ይሸከማሉ። የቀሳውስት አምሳል ናቸው። አለቆቻቸው ገጸ ሰብና ገጸ እንስሳ ናቸው። በሶስተኛው ከተማ በኢዮር ያሉት ሱራፌል ይባላሉ። የዲያቆናት አምሳል ናቸው። በትንቢተ ኢሳይያስ በምዕራፍ 6 ላይ የተገለጹትና ኢሳይያስን ከለምጹ እንዲፈወስ ያደረጉት አለቆቻቸው ገጸ ላይምና ገጸ ንስር ናቸው። እዚህ ላይ ኪሩቤል ወይም ሱራፌል የሚባሉት አንዳንዴ የግለሰብ መጠሪያ ስሞች በስህተት የገቡ እንጂ ኪሩቤል፣ ሱራፌል ተብሎ የሰው ልጅ ሊጠራ አይችልም። አንደኛ እነዚህ ስሞች የብዙ መላእክት መጠሪያ የሚወክሉ ናቸው። ለአንዱ ሲሆን ኪሩቤል ሳይሆን ኪሩብ፣ ሱራፌል ሳይሆን ሱራፊ ይባላል። ኪሩቤል ወይም ሱራፌል ማለት ግን የበዙ ቁጥሮቻቸው መጠሪያ ነው። ሁለተኛው ምክንያቱም ደግሞ የቅዱሳን መላእክት ስም እንዳለ በቁሙ ወስዶ ለግል መጠሪያ ስም ማዋል ተገቢ አይደለም። ወለተ ሚካኤል፣ ክንፈ ገብርኤል፣ ወልደ ገብርኤል፣ ወልደ ሚካኤል እየተባሉ ይሰየማሉ እንጂ ቀጥታ ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል እያሉ ሰዎችን መሰየም ስህተት ነው። ወደ ቀደመ ነገራችን እንመለስና አራተኛው ከተማ በኢዮር ያሉት ኃይላት ይባላሉ። የእሳት ሰይፍ ይዘው በስሉስ ቅዱስ ፊት የሚቆሙ ናቸው። በመንፈሳዊ ሕይወት የዛሉና የደከሙ ክርስቲያኖችን የሚያበረታቱ ናቸው። አለቃቸውም ቅዱስ ሚካኤል ነው። ዳግመኛም እግዚአብሔር በራማ ያሉትን መላእክት በ30 ነገድ በ3 አለቃ አድርጎ ከፈላቸው። የመጀመሪያዎቹ አርባብ ይባላሉ። የሥላሴ እልፍኝ አስከልካዮች ናቸው። የእግዚአብሔርን መንበር በክንፎቻቸው ይሸከማሉ። አለቃቸው ቅዱስ ገብርኤል ነው። ሁለተኛዎቹ በራማ ከተማ ያሉት መናብርት ይባላሉ። ለእግዚአብሔር እጅግ ቅርብ የሆኑ ናቸው። የመብረቅ ጋሻውንም የእሳት ጦራቸውንም ይዘው የሥላሴ ጋሻ ጃግሬዎች ሆነው በተጠንቀቅ ይቆማሉ። የሰውን ችግር ለእግዚአብሔር ያቀርባሉ። አለቃቸው ቅዱስ ሩፋኤል ነው። ሶስተኞቹ በራማ ከተማ ያሉት ስልጣናት ይባላሉ። መላውን ፍጥረት ለመጠበቅ ስልጣን የተሰጣቸው የምጽአት ዕለት አዋጅ ነጋሪዎች ናቸው። አለቃቸው ቅዱስ ሱሪያል ነው። ዳግመኛም እግዚአብሔር በኤረር ያሉትን መላእክት በ30 ነገድ በ3 አለቃ አድርጎ ከፍሏቸዋል። የመጀመሪያዎቹ መኳንንት ይባላሉ። የሥላሴ የእሳት ባለቀስት ናቸው። የሥላሴ የእሳት ባለቀስት ናቸው። የሰው ልጅ ልዩ ጠባቂዎች ናቸው። በተለይ በአደጋ ጊዜ ሎጥን እንዳዳኑት ፈጥነው ይደርሳሉ። በዕለተ ምጽአት የሰውን ሁሉ አጽም ሰብስበው ለትንሣኤ ዘጉባኤ ያበቃሉ። አለቃቸው ቅዱስ ሰዳቃኤል ነው። ሁለተኛዎቹ ሊቃናት ይባላሉ። የሥላሴ የእሳት ፈረሶች ናቸው። በእሳት ፈረስ ይመላለሳሉ። እነዚህም 24ቱ ካህናተ ሰማይ ሲሆኑ አለቃቸው ቅዱስ ሰላታኤል ነው። በኤረር ከተማ የሰሩት ሶስተኞቹ መላእክት ይባላሉ። በኤረር ከተማ የሰፈሩት ሶስተኞቹ መላእክት ይባላሉ። ፍጥረቱን ሁሉ የሚጠብቁ ናቸው። አለቆቻቸው ቅዱስ አናንኤል ነው አለቃቸው። በእነዚህም የማይጠበቅ ፍጥረት የለም። ከአዝዕርት ጀምሮ ሁሉም ይጠበቃሉ። የአምላካችን ቸርነት ለአዝርትም ጠባቂ መልአክ ይመድባል። ቅዱስ ዮሐንስ በራእዩ በእግዚአብሔር ፊት የሚቆሙ 7 መላእክትን አየሁ እንዳለ ሊቃነ መላእክት በቁጥር 7 ናቸው። እነርሱም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ፋኑኤል እና ቅዱስ አፍኒን ናቸው። ኡራኤል የሚለው ስም ኡርና ኤል ከሚሉት 2 ቃላት የተመሰረተ ስም ነው። ኡራኤል ማለት ትርጉሙ የብርሃን ጌታ የአምላክ ብርሃን ማለት ነው። ቅዱስ ኡራኤል ከ7ቱ ሊቃነ መላእክት አንዱ ሲሆን
ከፍጥረታት ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። በመሆኑም መጽሐፈ ሄኖክ እንደሚገልጸው መባረቅት ለጥጋብና ለበረከት እንዲበርቁ፣ ነጎድጓድም ለሰላም እንዲሆን ይሰማራል። ምስጢረ ሰማያዊና ሰማያዊ እውቀትን ሁሉ ለሄኖክ የገለጸለት መልአኩ ቅዱስ ዑራኤል ነው። የፀሐይን፣ የጨረቃን፣ የከዋክብትን፣ የሰማይ ሰራዊትን ብርሃን የሚመራው ይኸው ገናና መልአክ ቅዱስ ዑራኤል ነው። መድኃኔ ዓለም ክርስቶስ ለዓለም ቤዛ ሆኖ በተሰቀለ ጊዜ ክቡር ደሙን በብርሃን ጽዋ ተቀብሎ በብርሃን መነሳንስ በዓለም ላይ የረጨው ይኸው ገናና መልአክ ቅዱስ ዑራኤል ነው። ለነቢዩ ዕዝራ ሱቱኤል ጽዋ ጥበብን አጥጥቶ ሰማያዊ ምስጢር የገለጸለት መልአኩ ቅዱስ ዑራኤል ነው። እውቀት ተሰውሮበት ለነበረው ለኢትዮጵያዊ ሊቅ ለአባ ጊዮርጊስ ዘጋስጫም በእመቤታችን ትእዛዝ ጽዋ ጥበብን አጠጥቶ ሰማያዊ ምስጢርን የገለጠለት ቅዱስ ዑራኤል ነው። ዑራኤል የተባለ መልአክ ሊረዳኝ መጣ እንዳለ መጽሐፈ ዕዝራ ምዕራፍ 2 ቁጥር 1። አምላካችን እግዚአብሔር የሕይወትና ይቅርታ ዝናብንም በምድራችን ላይ ያዘንብ ዘንድ እንዲሁ የእርሻዎችን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲበቃ ከፈጣሪ ዘንድ ምሕረትን የሚለምን መልአኩ ቅዱስ ዑራኤል ነው። ሊቁ አባ ጊዮርጊስም በመልአኩ አማላጅነት እጅግ ብዙ ድርሳናቶችን የደረሱት መልአኩ ጽዋ ሕይወትን ካጠጣቸው በኋላ ነው። በመጀመሪያ አባ ጊዮርጊስ የተወለዱት በቅዱስ ዑራኤል አብሳሪነት ነው። በቅድስት ሀገር ኢትዮጵያ የተመሰረቱ አብዛኞቹ ቅዱሳን ገዳማት በቅዱስ ዑራኤል መሪነት ነው። ድርሳኑ ላይ የማይጠቅሳቸውም የሀገራችን የከበሩ ቅዱሳን ገዳማትና ቅዱሳን ነገስታት የሉም። የብርሃን እናቱ ድንግል ወላዲተ አምላክን ከልጇ ከአምላካችን ከኢየሱስ ክርስቶስ ጋር ስትሰደድ መንገድ እየመራ ወደ ግብፅና ወደ ሀገራችን ኢትዮጵያ የመጣቸውን ቅዱስ ዑራኤል ነው። እመቤታችን ከተወደደ ልጇ ጋር በደመና ጭኖ መላ ኢትዮጵያን ካስጎበኛት በኋላ ቅድስት ሀገራችንን ለእመቤታችን የአስራት ሀገር እንድትሆን ያደረገው መልአኩ ቅዱስ ዑራኤል ነው። መልአኩ ቅዱስ ዑራኤል በዓመት 3 አበይት በዓላት አሉት። ጥር 22 ቀን በዓለ ሲመቱ፣ መጋቢት 27 ቀን የጌታችን ክብር የሆነ ወርቅ ደሙን ለዓለም የረጨበት ነው። ሐምሌ 22 ቀን ደግሞ ቅዳሴ ቤቱ የሚከበርበት ለነቢዩ ዕዝራ ሱቱኤል የእውቀትን ጽዋ ያጠጣበት ዕለት ነው። የሊቀ መላእክት ቅዱስ ዑራኤል ጸሎቱ አማላጅነቱ በሁላችን ላይ እጥፍ ድርብ ሆኖ ይደር። በዕለቱ ከሚከበሩት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።